በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ትርግናውን ለአባቶቻችን ለእስራኤል ያደረገ የአባቶቻችን አምላክ ዛሬም ዘወትርም የተመሰገነ ይሁን። በቅድሚያ የተከበራችሁ በኢትዮጵያውያንና በውጭው ዓለም የምትኖሩ መላው ኦርቶዶክሳውያን በሙሉ በእግዚአብሔር ስም እንደምሰነበታችሁ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ አደረሰን። አሜን። ኢየሱስ ክርስቶስ በዝናብ አብቅሎ በፀሐይ አብስሎ በነፋስ ለይቶ ፍጥረቱን ሁሉ የሚመግብ የሰራዊት ጌታ በእኔና በእናንተ በመላእክትም አንደበት ዛሬም ዘወትርም ስሙ ከአድማስ እስከ አድማስ የተመሰገነ ይሁን። እንዲሁም የሁላችን መመኪያ የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ብንራብ የምታበላን፣ ብንጠማ የምታጠጣን፣ ብንታረዝ የምታለብሰን፣ ብናዝን ከሐዘናችን የምታረጋጋን የሁላችን ተስፋና ከተለዩት የተለየች ከከበሩት የከበረች ከተመረጡት የተመረጠች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የከበረና የገነነ ይሁን። እንግዲህ እንደሚታወቀው በዓለ ዕርገት አምላካችን መድኃኒታችን ኢየሱስ ክርስቶስ በአርበኛው ቀን ያረገበት የሚወሳበት የሚነሳበት ቀን ነው። ወአርገ ሰማይ ይላል፣ ወደ ሰማይ አረገ ይለናል። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ ወደ ሰማይ ጌታችን ከትንሣኤ በኋላ 40 ቀን ለሐዋርያት ትምህርትን እየሰጣቸው እያስተማራቸው በዚህ ዓለም የቤተ ክርስቲያንን ስርዓትና ሕግ ልክ የጠፉትን መልሶ 5500 ዘመን የነበረውን መርገም አጥፍቶ ከዚያም ቀን ጀምሮ እስከ ዕለተ ምጽአት ያለውን ኃጢአት ሁሉ በጥቅሉ የሰው ልጅ በወንጌል እንዲድን ወደ ወንጌል አቅርቦ በንስሐ እንዲነጻ አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አድርጓል ማለት ነው እና እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ በርቀት ሳይሆን በርህቀት ነው። የርቀት ማለት ባለበት መሰወር ነው። የርቀት ማለት ይሄ ሲሆን የርህቀት ደግሞ እየታያቸው ጥቂት ልፍ እያለ ወይንም እንደ አይሮፕላን አነሳስ። አይሮፕላን እንደሚታወቀው ሲነሳ ከምድር ጥቂት ከፍ እያለ ይሄዳል። ወደ ላይ በወጣ ሰዓት ወፍ ያክላል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓይናቸው ወንዘ ይባርኮሙ ተረሃቆሙ ወአርገ ሰማይ አምላካችን መድኃኒታችን ኢየሱስ ክርስቶስ ሾማቸው። የርቀት አይደለ የርህቀት ማለት በርቀት እየታያቸው እየቀረበ ሄደ ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚታወቀው ወከሰተ ሎሙ ከመይለቡ መጻሕፍተ ወለበው መጻሕፍትን ያውቁ ዘንድ መጽሐፍን ገልጾላቸው ልብ እንዲያደርጉ እንዲያስተውሉ እንዲያውቁ አደረጋቸው ይለናል። ወይ ቤሎሙ ከማሁ ጽሑፍም እንዲህ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን ሙስና መቃብርን አጥፍቶ ድል አድርጎ እንደሚነሳ ማለት ነውና ትንሣኤ ሲባል እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ስናስብ 5 አይነት ትንሣኤ አለ። ትንሣኤ ህሊና ይባላል። አንደኛው ትንሣኤ ህሊና የህሊና ተዘክሮተ እግዚአብሔርን ማሰብ ይሄ ተዘክሮተ እግዚአብሔር አንዱ ትንሣኤ ይባላል ማለት ነው፣ መነሳት ማለት ነው። ሁለተኛው ደግሞ ትንሣኤ ልቦና የልቦና መነሳት በንስሐ በህይወት መኖር ማለት ነው። በጥቅሉ በህይወት መኖር ከክርስቶስ ጋር መኖር ክርስቶስን ማምኖ በሃይማኖት ጸንቶ መኖር ይሄ ሁለተኛው ሲሆን ሶስተኛው ትንሣኤ ክርስቶስ ይባላል። ትንሣኤ ክርስቶስ ደግሞ እንደሚታወቀው ክርስቶስ እና ለአዛርን አስነስቷል። እነ ወለተ ኢያኢሮስ ወልደ መበለትን አስነስቷል። እነዚህ ሲነሱ በእሱ አስነሽነት ነው። እሱ ግን እነዚህ ሲነሱ በብሉይ ስጋ ነው፣ እሱ ግን በሐዲስ ስጋ ነው የተነሳውና ወተንሳይኩ በስልጣነ ባህቲቴ እንዲል ቄርሎስ እንደተናገረው በስልጣን የተነሳው 73 ምዕራፍ ላይ በስልጣን የተነሳው ወተንሳይኩ በስልጣነ ባህቲቴ አብ አንስኦ መንፈስ ቅዱስ አንስኦ ቢል አንድ ነው፣ ሪናቸው መናገር ነውና ክርስቶስ የተነሳው ትንሣኤ በሱ አስነሽነት በሱ ስልጣን ነው የተነሳው ማለት ነው እና ለአዛር ሲነሱ እነ ወለተ ኢያኢሮስ ወልደ መበለት ሲነሱ በሱ አስነሽነት ነው። እነዚህ ዳግም ሞት አለባቸው፣ እሱ ዳግም የለበትም።
ሞትን ያሳጠረ ዳግም ሞት አለባቸው፣ ዳግም ትንሣኤም አለባቸው። ክርስቶስ ግን ዳግም ሞትም ዳግም ትንሣኤም የለበትም ማለት ነው። ይህ ሲሆን ሶስተኛው ትንሣኤ ዘክርስቶስ ሲሆን አራተኛው ደግሞ ትንሣኤ ሙታን ይባላል። ትንሣኤ ሙታን ማለት የሁሉ መነሳት። ትንሣኤ ዘጉባኤ አምስተኛው ይባላል። ትንሣኤ ዘጉባኤ ደግሞ በሁሉም ትንሣኤ የሚታወጅበት ዕለት ነው። ክፉ የሰራውም በጎ የሰራውም በአንድነት የሚነሱበት ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲሞት በሶስተኛውም ቀን ከሙታን ተለይቶ እንዲነሳ እንዲሁ ተጽፏል ብሎ ነገራቸው ማለት ነው። ወይስብኩ በስሙ ለኢየሱስ፣ ስሙም መድኃኒት ስሙ ሕይወት እንደሆነ አስተማራቸው፣ መከራቸው ማለት ነው። ይህንን እያደረገ እያለ ነው። ይህንን እየመከራቸው እያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ወለህርገተ ኃጢአትን ሊያስተሰርይ ዘንድ ወለኩሉ አሕዛብ ኢይዞሙ እምኢየሩሳሌም ይላል። ሁሉንም ሕዝብ ያስተምሩ ዘንድ ሐዋርያትን ኃጢአትን እንዲያስተሰርዩ ኃጢአትን ይቅር እንዲሉ በንስሐ እንዲኖሩ ሐዋርያትን አስተምሮ መክሮ ሕዝቡን ሁሉ እንዲያስተምሩ በኢየሩሳሌም አድርጓል ማለት ነው። ከምንም በላይ ክርስቶስ ሲያርግ እንግዲህ በታላቅ ማድረግ ነው ያረገው። እንግዲህ አብይ ዜማ ተሰማ በሰማይ እመላእክት ግናይ እንዘ ያርግ ወልድ ዲበ መንበሩ ኩሎሙ መላእክቲሁ ትንሣኤሁ ዘመሩ ይላል ቅዱስ ያሬድ። የዓለማችን ሊቅ የሆነው ታላቁ ቅዱስ ያሬድ ሲዘምር ወልድ ወደ መንበሩ ሲያርግ ይላል ከመላእክት አንደበት ታላቅ ዜማ ተሰማ፣ መላእክት ሁሉም ትንሣኤውን ዘመሩ፣ ትንሣኤውን አመሰገኑ። በእልልታ በጭብጨባ ነው ያረገው ክርስቶስ ማለት ነው። ቅዱስ ዳዊትም ሲናገር አርገ እግዚአብሔር በይባቤ መዝሙረኛው መዝሙር ቅዱስ ዳዊት በ46 ላይ ሲናገር አርገ እግዚአብሔር በይባቤ ወግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። እግዚአብሔር በእልልታ በመለከት አረገ፣ ለአምላካችን ለፈጣሪያችን ዘምሩ፣ ለንጉሳችን ዘምሩ። ምክንያቱም አምላካችን ፈጣሪያችን እሱ ነው። ንጉሥ እንደሚታወቀው አንዱ ሲሄድ አንዱ ሲቀር ነው። ይሄ ግን ንጉሥ ዳህራዊ፣ ንጉሥ ማዕከላዊ፣ ንጉሥ ቀዳማዊ ነው። ዘላለማዊ ንጉሥ ስለሆነ ለአምላካችሁ ዘምሩ እያለ ቅዱስ ዳዊት ዕለቱን ክርስቶስ እንዲያርግ ተመልክቶ ዕለቱን ወደ ሰማይ ሰማያት ሲያርግ አይቶ ይህንን ቃል ተናግሯል ማለት ነው። እንግዲህ እርገት ሲባል ብዙዎች ያረጉ አሉ። ነገር ግን ሲያርጉ በሱ አሳራጊነት እሱ እንዲያርጉ አድርጓቸው በመላእክት በይባቤ እንደሚታወቀው እነ ኤልያስ እነ ሄኖክ እነዚህ ሁሉ አድርገዋል ሄደዋል። ነገር ግን እሱ ነው እንዲወጡ ያደረጋቸው ማለት ነው። ክርስቶስ ግን አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ በዮሐንስ ወንጌል ምዕራፍ 3 ላይ ከሰማይ ከወረደው በቀር ወደ ሰማይም ካረገው በቀር ከሱ ሌላ ማንም የለም ተብሎ በመጽሐፍ ቅዱስ ተጽፏል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በእልልታ በጭብጨባ በዜማ ያረገበት ነውና ከምንም በላይ ቅዱስ ያሬድ በሰፊው ሲናገር ስለ ቅዱስ ወልድ ከሶስቱ ቅዱስ አንዱ ቅዱስ ወልድ ነው። አብ ቅዱስ፣ ወልድ ቅዱስ፣ መንፈስ ቅዱስ ቅዱስ። ከሶስቱ ቅዱስ አንዱ ቅዱስ ነው እንግዲህ ያረገው ማለት ነውና በ40 ዕለት አርገ እግዚእነ በአምደ ደመና በነደ እሳት ይላል። ውስተ ሰማያት በስብሃት ይቤሎሙ ኢየሱስ ለአርዳይሁ አአርግ ሰማዬ ሀበ አቡዬ ወይቤሎሙ እፌኑ ለክሙ ጰራቅሊጦስሃ ይላል። ይሄ ማለት ምን ማለት ነው? አጽናኙ መንፈስ ቅዱስን ጰራቅሊጦስን እንዲህ ይላል። መንፈስ ቅዱስን መንፈሰ ጽድቅ ዘሄሉ ዘልፈ ምስሌክሙ በአርበኛውም ቀን በደመና አምድ በነደ እሳት ወደ ሰማያት አረገ። ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ወደ አባቴ ወደ አባታችሁ አርጋለሁ፣ ዘወትር ከእናንተ ጋር የሚያጽናና መንፈስ ቅዱስን እሰጣቸዋለሁ አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ እንግዲህ እንዶ አይደለም መንፈስ ቅዱስን እልክላችኋለሁ፣ መንፈስ ቅዱስን እሰጣችኋለሁ ብሎ ይህንን ቃል ነግሯቸዋል ማለት ነው። እና ወደ ሰማይ ሲያርግ ለሐዋርያት አጽናኝ የሆነው ወአንትሙሰ ሰማዕቱ ለዝንቱ ነገር እናንተም ለዚህ ምስክሮች ናችሁ ማለት ወናሁ እፌኑ ተስፋሁ ለአቡዬ ላዕሌክሙ በእናንተ ላይ እሰውጥ መንፈሴ ያለውን የነቢዩን ቃል በእናንተ ላይ የሚያድረው መንፈስ ቅዱስ አጽናኝ እንደሆነ እውነተኛ እንደሆነ ለሐዋርያት ይህን ቃል ነግሯቸዋል ማለት ነው። እንግዲህ መንፈስ ቅዱስን ስንመለከት መንፈስ ቅዱስ የራሱ የሆነ ስራ አለው። ምክንያቱም መንፈስ ቅዱስ አክባሪ ሕይወትን የሚያከብር አካለ ሕይወት የሕይወታችን አካል የሚሆን ነው። መንፈስ ቅዱስ ማለት እስትንፋሰ ሕይወት እነዚህን አጽናኝ የሆነውን ባህሬ ሕይወት እስትንፋሰ ሕይወት ማለት ነው። መጽንዒ መብርሂ ከሳቲ ወይንም ናዛዚ አረሃዊ ማለት ነው። እነዚህ እንግዲህ ሲተረጎሙ
የሚያጸና መጽንዕ ማለት ከኃጢአት የሚያነጻ ማለት ነው። ንጹህ የሚያደርግ ኃጢአት የሌለበት የሚያደርግ በጠቅሉ ማለት ነው። ኃጢአተኞች ሆነን ሳለን ኃጢአት እንደሌለብን የሚያደርግ ከኃጢአት ነፃ ይሆን የሚያደርግ ማለት ነው እና ይሄንን ሁሉ እያደረገ መብርሂ ማለት ልቦናን የሚያበራ በጎ ነገርን የሚያሳስብ መልካምን ነገር የሚያናግር መንፈስ ቅዱስ ያደረበት ልቡ የበራ መልካም ነገር ይናገራል። የመንፈስ ቅዱስን ነገር ይናገራል። የክርስቶስን ነገር ይናገራል በጥቅሉ ማለት ነው። ሕይወቱ ሁሉ መልካም ነገር ነውና ይህንን ነገር ነው ለሐዋርያት አስጨብጧቸው ያረገው። ሲያርግም ይህንን ኃይል እሰጣችኋለሁ ብሎ አጽናኙ መንፈስ ቅዱስ እሱ ከሄደ ካልሄደ ይሄ ነገር ላይደረግላቸው ስለሚችል ወደዚያ ሄጄ እናንተ እኔ ወደምሄደው አትሄዱም፣ እኔ ግን ሄጄ አዘጋጅላችኋለሁ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ ይሄንን ቃል ሰጥቷቸዋል ማለት። ከሳቲ ማለት የተሰወረውን የሚገልጥ ማለት ነው። የተደበቀውን የሚገልጥ በልሳነ ሥጋ የሚያናግር በልሳነ ነፍስ የሚያስተረጉም ምስጢርን የሚያናግር ይህን የመሰለውን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ቃል ገብቶላቸው አድርጓል። አረሃዊ የተዘጋውን የሚከፍት የተዘጋን አእምሮ የሚከፍት መንፈስ ቅዱስ እንዲገልጽለት የሚያደርግ ይሄ ነው ታላቁ ማለት ናዛዚ። እነዚህ የሚያረጋጋ መጽንዕ በዚያው የሚያጸና ማለት መጽንዕ ማለት የሚያጸና ማለት ሐዋርያት ከምንም በላይ ፍሩሃን ነበሩ። ስለቱን ሰይፉን እሳቱን ይፈሩ ነበረ ማለት ነው። ግን መንፈስ ቅዱስን ከተቀበሉ በኋላ እሳቱን ስለቱን የማይፈሩ ሆነዋል በጥቅሉ። ለምን? እግዚአብሔር መንፈስ ቅዱስን እውነተኛውን እስከምልክላችሁ ድረስ ከዚያው ቆዩ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ለሐዋርያት ሰጥቷቸዋል ማለት ነው እና ከምንም በላይ ይሄ እርገት ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገው እርገት ከምንም በላይ በይባቤ መላእክት በመዘመር ነው እና አምላካችን ለሐዋርያት ይህንን የሰጣቸው ቃል እናንተ ግን ምክንያቱም ሲያርግ ወደ ቢታንያ ይዟቸው ወጣ። በዚያ በቢታንያ ላይ ነው ቢታንያን የመረጠበት። በዓለም ላይ ሲኖር አምላካችን መድኃኒታችን ኢየሱስ ክርስቶስ ትልቁ አካባቢ የሚሄድባቸው የነ አልዓዛር ቤት በዚያ አካባቢ ነው። ብዙውን ጊዜ በቢታንያ ይገኝ ነበር። በማርያምና በማርታ ቤት በነ አልዓዛር ቤት ሲያስነሳም በዚያ ይገኝ ነበርና በዚያ በተራራው ላይም በደብረ ዘይት አጠገብ ሁልጊዜ በዚያ ላይ ሸለቆዎቹንና ተራራዎችን የባረከበት መንፈስ ቅዱስ ያረፈበት መልካም ቦታ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚያ ይዞ ወጥቶ ነው አውጥቶ በአንብሮተ እድ እስከ ፓትርያርክነት ያለውን ማዕረግ ሾማቸው ነው የሚለን እና ወንዘ ይባርኮሙ ተረሃቆሙ ወአርገ ሰማየ ሲባርካቸውም የርቀት አይደለ የርህቀት የመራቅ ማለት ነው። የርቀት አይደለም። ርቀት ማለት በዚህ ባሉበት መሰወር ማለት። ክርስቶስ ግን እንደዚህ አይደለም። እየታያቸው ከፍ ከፍ እያለ አይናቸው እስከ መጨረሻው ድረስ እስከሚደበዝዝ ድረስ የሐዋርያት ደመናው እስከሚቀበለው ደመናው እስከሚጋርዳቸው ድረስ ሐዋርያት ይህንን እርገት ተመልክተዋል ማለት ነው። ሾማቸው። ከዚያ በኋላ ወሙንቱስ ተሰገዱ ሎቱ ነው የሚለው ወተሰብጡ ኢየሩሳሌም፣ ወደ ኢየሩሳሌም ተመለሱ። አምላካችን መድኃኒታችን ኢየሱስ ክርስቶስ ከምንም በላይ ግን ሲያርግ የሰጣቸው አጽናኝ የሆነ ቃል አለ። ይህም ቃል በኢየሩሳሌም እንዲኖሩ ኃይልን እስከሚያገኙ አንተም ውስተ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም ኃይልን እስከምታገኙ ድረስ ከኢየሩሳሌም አትውጡ ብሏቸዋል። ከኢየሩሳሌም አትናወጡ፣ ከኢየሩሳሌም አትሽሹ፣ አትሂዱ። በዚያው ቀን 10 ቀን ድረስ ቆዩ ብሏቸው በ50ኛው ቀን መንፈስ ቅዱስ እውነተኛው አጽናኝ የሆነውን የሚያረጋጋውን የሚገልጸውን የተዘጋውን የሚከፍተውንና የተሰወረውን የሚገልጸውን አምላካችን መድኃኒታችን ኢየሱስ ክርስቶስ እስክልክላችሁ ድረስ ቆዩ ብሏቸዋል። በዮሐንስ ወንጌል እንደተነገረው ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ጀምሮ መንፈስ ቅዱስን እልክላችኋለሁ፣ ይሄም የነገርኳችሁን ሁሉ የሚያስታውስ ነው። የጠፋውን የሚያስታውስ የተሰወረውን የሚያስገኝ መንፈስ ቅዱስ የሚያረጋጋ የሚያጽናና ቃል የሆነውን እልክላችኋለሁ። ሰላሜ አሐድግ ለክሙ ወሰላመ አቡየ እሁበክሙ አኮ በከመ ይሁብ ዓለም ዘእሁበክሙ። እንደዚህ ብሏቸዋል። ሲያርግም እኔ ሰላምን እሰጣቸዋለሁ፣ ሰላምን እተውላቸዋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም። ዓለም የሚሰጠው ሰላም እንደሚታወቀው ለጊዜው ዛሬ ደስታ ቢሆን ለነገ ሐዘን ነው። ዓለም የሚሰጠው ደስታ ለጊዜው ጥቂት ነው። ክርስቶስ የሚሰጠው ግን ብዙ ነው። ዓለም የሚሰጠው ነገር ረቂቅ ነገር ነው። ማነው? ዓለም የሚሰጠው ነገር ግዙፍ ነው። ክርስቶስ የሚሰጠው ግን ረቂቅ ነው። ዓለም የሚሰጠው የሚጠፋውንና የሚያብለጨልጨውን ነው። ክርስቶስ ግን የሚሰጠው እውነተኛ ብርሃን የሆነውን ነው። ዓለም የሚሰጠው ጊዜያዊ ደስታ ነው።
ክርስቶስ የሚሰጠው ግን ዘላቂ ደስታ የዘላለም ደስታ ነው። ዓለም የሚሰጠው እንደሚታወቀው በዓለም ላይ ስንኖር ዓለም ምንጊዜም ቢሆን የውጣ ወረድ፣ የመከራ፣ የጭንቀት፣ የሐዘን ዓለም ነው። ክርስቶስ ግን ያኛውን ዓለም ሲሰጠን እውነተኛውን ዓለም መንፈስ ቅዱስ ያደረበትን ከመንፈስ ቅዱስ ጋር የሚጓዘውንና የሄደውን በዚህ ዓለም ላይ ሲሰጠን ጨለማና ፀሐይ የማይፈራረቀው ዓለም፣ ረሃብ የሌለበት ዓለም፣ ጥም የሌለበት ዓለም፣ መራቆት የሌለበት ዓለም፣ መጨነቅ የሌለበት ዓለም፣ ተላ ደስታ ያለበት ዓለም፣ እሱን ለብሰን እሱን ጎርሰን የምንኖርበት ዓለም በጥቅሉ ማለት ነው። ታላቁ ማር ይስሐቅ እንደተናገረው ለሊሁ ዓለሙም ወለሊሁ ተላሁም ውእቱ ኢየሱስ ክርስቶስ። ዓለማችን እሱ ነው፣ ተላችንም እሱ ነው፣ ደስታችን ሁሉ ክርስቶስ ነው እንዳለው ይሄንን ነው የሚሰጠን ማለት ነውና ከምንም በላይ አምላካችን መድኃኒታችን ኢየሱስ ክርስቶስ እንድን ያላቸው ኃይልን እስከምታገኙ ከኢየሩሳሌም አትውጡ። ወደ ኢየሩሳሌም ነው የተመለሱት። ኢየሩሳሌም ምክንያቱም የሰላም ሀገር ናት። ኢየሩሳሌም የረሃብ ሳይሆን የመጥገብ ከተማ ናት። ኢየሩሳሌም የእርካታ ከተማ ናት፣ የመጨነቅ ከተማ አይደለችም። ምክንያቱም ዛቲ ኢቲ ኢየሩሳሌም ሀገሮሙ ለነቢያት ወማኅደረ ፍሥሓሆሙ ለኩሎሙ ቅዱሳን። ቅዱስ ኤፍሬም ሲናገር በውዳሴ ማርያሙ ላይ እመቤታችን የመረጠቻት ዛቲ ኢቲ ኢየሩሳሌም ሀገሮሙ ለነቢያት፣ የነቢያት ሀገር ይህች ናት አለ። ኢየሩሳሌምን ይህች ናት አለ። ምክንያቱም የነቢያት ሀገር ናት አለ። የሐዋርያት ሀገር ናት አለ። የጻርቃን የሰማዕታት የቅዱሳን ሀገር ናት። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ ባንቺ ዓለም ዳነ። ብኪ ድህነ ዓለም፣ ባንቺ ዓለም ዳነ። ወወልድኪ ኮነ ሰላም፣ በልጅሽ ደግሞ ሰላምና እርጋታ ተገኘ። ኢየሩሳሌም ማለት የእረፍት ቦታ ነች። ኢየሩሳሌም ማለት የእፍኙ የሚሞላበት ነው። የወይንና ስንዴ የበዛባት ሀገር፣ እነ አብርሃም ተስፋ የተቀበሉባት ሀገር፣ ብዙዎች ቅዱሳን የኖሩባት ሀገር። ኢየሩሳሌም ማለት እውነተኛ አክሊል የሚወርድባት ሀገር። ኢየሩሳሌም ማለት የምስጋና፣ የዝማሬ፣ የእልልታ፣ የእርገት ቦታ ናት በጥቅሉ እና ከኢየሩሳሌም ከተማ አትውጡ መንፈስ ቅዱስን እስከምልክላችሁ ድረስ ተብለው ሐዋርያት ከዚያ በኋላ እንዳይወጡ ይሄ ስርዓት ተሰጥቷቸዋል ማለት። ሐዋርያትም በዚያው ሲያመሰግኑ ነበረ። እንግዲህ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለ ዕርገትን ስናከብር አካላዊ ቃል እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 33 ዓመት ከ3 ወር በዚህ ዓለም ወልድ አለ፣ በወዳኛውም ዓለም አለ። ከአብና ከወልድ ከአብና ከመንፈስ ቅዱስ ሳይለይ 33 ዓመት በዚህ ዓለም ላይ ኖሮ ከማኅበረ መላእክት የተለየ አዳምን ጽንዓ ነፍስ ሰጥቶ፣ አዳም እንደሚታወቀው በእግረ አጋንንት ተጠቅጥቆ ነበረ፣ ወርቆ ነበረ፣ የአጋንንት መሳለቂያ ሆኖ ነበረ፣ መዘባበቻ ሆኖ ነበረ። ከዚህ ከመዘበት ከአዳም ነፃን አውጥቶ 33 ዓመት አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አድርጎ ነው ያረገው። እንዶ አይደለም በአጋንንት የተያዙትን አስለቅቆ ከዚያ ቀን ከዲያብሎስ አገዛዝ ያላቀቀ የባርነት መገዛታችንን ነፃ ያወጣ የፋቀ የደመሰሰ የዕዳ ደብዳቤያችንን ቀዶ ነው ያረገው። እንዶ አይደለም አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ እንደገና ደግሞ ወደ ሰማይ አረገ። ለዚህም ነው ከሰማይ ከወረደው በቀር እና ወደ ሰማይ የወጣ ከሱ በቀር የለም። የነ ኤልያስ ዕርገት በሱ ነው። የነ ሄኖክ ዕርገት በሱ ነው። የሌሎችም ቅዱሳን ጻርቃን ሰማዕታት ዕርገት በሱ ነው በሕይወት እያሉ አድርገዋል። እነዚህ ግን ዳግም ሞት መጥተው ሞተው እንደገና ደግሞ ይሄዳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከዚህ የተለየ ነው ከምንም በላይ ማለት ነውና በእግረ አጋንንት መጠቅጠቃችንን አይቶ ነውና ያረገበት ኃጢአታችንን አንጽቶ ቀድሶ፣ ምክንያቱም ከኃጢአት ነፃ አውጥቶ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ከምንም በላይ ኃጢአተኞችን ኃጢአት እንደሌለባቸው አድርጎ አድርገዋል ማለት። ጌታችን ኢየሱስ ክርስቶስ እስከ ዓለም ፍጻሜ ዓለምን የሚያስተዳድርበትን ሰማያውያን ምድራውያን የሆኑት የሐዋርያትን ሹመት ሰጥቶ፣ ሐዋርያት እንግዲህ የሾሙት በምድር ያሰሩት በሰማይ የታሰረ ነው የሚሆነው፣ በምድርም የፈቱት በሰማይ የተፈታ የሚሆን ስልጣንን ሰጥቷቸው ነውና ከፓትርያርክነት እስከ አጻዊ ሆህት ድረስ ሁሉንም ሹመት ሰጥቷቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አብ አርጓል ማለት ነው። አርገ በስብሐት ውስተ ሰማያት ወነበረ በየማነ አብኡ ሰለስቱ ደቂቅም ሲናገሩ እንዲህ ብለው ተናግረዋል። በክብር በጌትነት ወደ ሰማይ አረገ፣ ወደ ባህሪ አባቱም ቀኝ ተቀመጠ ይላል። አሁን ለሥላሴ ግራና ቀኝ ኖሯቸው አይደለም፣ የክብራቸው መናገር ነው። እንደሚታወቀው ቀኝ ክብር ነው። ቀኝ ቢወረውር ያርቃል፣ ቢመታም ያደቃል። እንደዚህ ሁሉ ክብር ስለሆነ ቀኝን ክንድ፣ ምክንያቱም ወልድን ክንድ ይለዋል።
ክንድ እንደሚታወቀው ብርቱ ነው። የወልድም የአብም ኃይሉ የተገለጠው በወልድ ክንድነት ነው። የሰው ኃይሉ በክንዱ እንደሚታወቅ የአብም ኃይሉ በወልድ ታውቋል ማለት ነው። ክንድ እንደሚታወቀው የቀረበውን ያርቁበታል፣ የራቀውን ደግሞ ያቀርቡበታል። በጥቅሉ ይሄ ማለት የቀረበ ዲያብሎስን አርቆበታል በወልድ፣ የራቀ አዳምን ደግሞ አቅርቦበታል ማለት ነው። ይሄ ነው ክንድ የተባለውና አምላካችን መድኃኒታችን ኢየሱስ ክርስቶስ በክብርና በጌትነት በምስጋና ወደ አብ ወደ ባህሪ አባቱ ወደ መንፈስ ቅዱስ አረገ ይለናል። ወደ ባህሪ ሕይወቱ አረገ በእልልታ በጭብጨባ አረገ ውስተ አርያም ፄዊወ ከፄዋ ይላል። ቅዱስ ዳዊትም ሲናገር 67ኛው ላይ ሲዘምር ቁጥር 18 ላይ አረገ፣ እነሆ ጸጋን አግኝቶ አረገ። ምክንያቱም ይሄ ምን ማለት ነው? በክብር በጌትነት አረገ፣ ማርኮ ነፍሳትን ማርኮ አረገ። ነፍሳትን የማረከ የምርኮ እንግዲህ ይለያያል። ሁለት አይነት ምርኮ አለ። የመከራ ምርኮ አለ፣ የህይወት ምርኮ አለ። የሱ ግን የህይወት ምርኮ ነው። እንደሚታወቀው የነብልጣሶር የነሰናክሬም ምርኮ ለጭንቀት ለፈተና ወይንም ለመከራ ለጽዋትወ መከራ ነው፣ ለረሃብ ለጥም ነው። የክርስቶስ ምርኮ ግን ለህይወት ለድህነት ነው፣ ለሰላም ለእረፍት ለመረጋጋት ነው። በጥቅሉ የክርስቶስ እርገት ማለት ነው። የህይወት ምርኮ ነው ማርኮ አረገ ያለው። ነፍሳትን ማርኮ በዚህ ዓለም ላይም ያሉትን ሕያዋኑን ማርኮ በወንጌል እንዲያምኑ አድርጎ ወንጌል እንዲይዙ አድርጎ ከአምልኮ ጣዖት አላቆ አምላካችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን አጋንንት ይቆራኘው የነበረው የሰውን ልጅ በዕዳ ደብዳቤ በበደል ደብዳቤ በአዳም በደል ያን ሁሉ አላቆ ነፍሳትንም ማርኮ በዚህ ዓለም ላይ ያሉትን እስከ ዕለተ ምጽአት ድረስ ማርኮ አምላካችን መድኃኒታችን ኢየሱስ ክርስቶስ ምርኮውን ማርኮ አርጓል ማለት ነው። ከምንም በላይ ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ እንግዲህ በእልልታ በዝማሬ ነው። በስልጣን አረገ ስንል በስልጣን አረገ ስንል እርገቱ አሳራጊ ሳይሻ የመላእክትን ድጋፍ ሳይሻ በራሱ ስልጣን እንዳረገ ነው የሚነግረን ቅዱስ መጽሐፍ ማለት ነው። ባሕረ ጥበባት ቅዱስ ያሬድ ንሕነሰ ነአምን ሞቶ ወተንስኦቶ እርገቶ ይላል። ይሄ ማለት ምን ማለት ነው? ከምንም በላይ ወደ ሰማይ ማረጉን እናምናለን ሲል በመንግስቱም ሽረት በዘመኑም ህልፈት የሌለበት፣ በመንግስቱ ሽረት የለበትም፣ በዘመኑም ህልፈት የለበትም። በካህሊነቱ ሰራይ መጋቢ የፀሐይ የጨረቃው ዓለማትን የፈጠረ ዓለማትን የሚያሳልፍ አምላካችን መድኃኒታችን ኢየሱስ ክርስቶስ በክብርና በጌትነት አረገ ብሎ ቅዱስ ዳዊትም ቅዱስ ያሬድም በጥቅሉ ያመሰግናል ማለት ነው። እና አርገ እግዚአብሔር ከመያለቡ እርገተ ቅዱሳን ይላል። እርገተ ጻርቃን እርገተ ቅዱሳን፣ የጻርቃንን እርገት የቅዱሳንን እርገት አረገ አምላካችን መድኃኒታችን ኢየሱስ ክርስቶስ። ያረገው እንግዲህ ነቢያት ብዙዎች ሲናገሩ ነበረ ስለ እርገቱ። እንግዲህ ነቢያት ሲናገሩ ዕለቱን ክርስቶስ ከሰማይ ሲወርድ ከሰማይ ሰማያት ዕለቱን እንደወረደ አድርገው በትንቢት ተናግረዋል። በመንፈስ ቅዱስ ተቃኝተው ማለት ዕለቱን እንደተጸነሰ አድርገው ተናግረዋል። ዕለቱንም እንደተወለደ አድርገው ተናግረዋል። ዕለቱን እንደተጠመቀ፣ ዕለቱንም ወደ ገዳመ ቆሮንቶስ እንደገባ፣ ዕለቱን ወደ መስቀል ላይ እንደተሰቀለ፣ ዕለቱን ደግሞ እንደተነሳ፣ ዕለቱን ደግሞ እንዳረገ፣ ዕለቱን ደግሞ ዕለተ ምጽአት እንደመጣ አድርገው ነቢያት ይናገራሉ ማለት ነው። ኃላፊያትንና መጽያትን አውቀው ማለት ነው ከምንም በላይ እና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ይህን ቃል ሲነግራቸው እርገቱን ነገራቸው። ምክንያቱም ልብ የሚያደርገው መንፈስ ቅዱስ አሳደረባቸው ማለት በ10ኛው ቀን እስከምሰጣችሁ ድረስ ከዚህ ከተስፋዋ ምድር ከኢየሩሳሌም እንዳትወጡ ከሾማቸው በኋላ ወሙንቱስ ተሰገዱ ሎቱ ወተሰውጡ ኢየሩሳሌም በአብይ ፍስሐ። እርሳቸው ግን ደስ ብሏቸው ተነስተውም እጅ ነስተው ሰግደው ወደ ኢየሩሳሌም ወደ መመስገኛው እግዚአብሔር ወዳለበት ዞትር ነቢያት ወዳሉበት ዞትር ሐዋርያት ወዳሉበት ተመለሱ። ሐዋርያት ማለት ወደዚያች ወደ ኢየሩሳሌም በቢታንያ ላይ ነው ያረገው አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እና በዚያች ላይ ታረገ በኋላ ካዩት በኋላ ከተሰወረ በኋላ የሐዋርያት ወደ ሰማይ ህሊናቸው ተሰቀለ ይለናል። እርገቱን ካዩ በኋላ ሐዋርያት በሰማይ ነው ቤታችን ማለት ጀምረዋል። ከዚያ ቀን ጀምሮ እያስታወሱ መንገዱን ዘልቀዋል ማለት ነውና ከምንም በላይ ክርስቶስን እያስታወስን የኛ ሀገራችን በሰማይ እንደሆነ ሐዋርያው ቅዱስ ጳውሎስ እንደተናገረው በዚያው ነው ማለት ነው። ወነበሩ በቤተ መቅደስ እንዘ ዘልፈ ይባርክዎ ለእግዚአብሔር። ዘወትርም ከተመለሱ በኋላ እርገቱን ካዩ በኋላ በዚያች በኢየሩሳሌም ከተማ ላይ
ዘወትር እግዚአብሔርን ሲያመሰግኑት ሲያገለግሉት በቤተ መቅደስ ኖሩ። በመመስገኛው በስድስቱ ቆመ ብእሲ ኢየሩሳሌም ላይ እነ ቅዱስ ዳዊት ትንቢቱን የተናገሩበት እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል ሌሎችም ነቢያት 12ቱ ደቀ ነቢያት ትንቢትን ሲናገሩ የነበሩበት ሲገረፉ ብዙ መከራ ሲቀበሉ የነበሩባት ሀገር ወደ ኢየሩሳሌም ኃይልን እስከምትለብሱ ድረስ ወደዚያ ተመለሱ ተብለው ሐዋርያት ኃይልን እስከሚያገኙ ድረስ በዚያች በኢየሩሳሌም 10 ቀን ቆይተዋል ማለት ነው። በ50ኛው ቀን መንፈስ ቅዱስን ልኮላቸዋልና አምላካችን መድኃኒታችን ኢየሱስ ክርስቶስ እኛም ሁላችንም ሕሊናችንን ወደ ሰማይ አድርገን የእሱ ወራሽ እንድንሆን እሱ ይፍቀድልን። ወአርገ ሰማይ ወደ ሰማይ አረገ ይለናል። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ መነሻ በማድረግ ስንነጋገር ቆይተናል። እስካሁን ሲያስተምረንና ሲመክረን ሲገስጸን የነበረ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።